ሰሩ። አቶ በኃይሉን እና ቃልን በፖሊስ ቁጥጥር ስር አዋሉ። ሰላም እራሷን ስታ ጭንቅላቷን መታት፣ ደማች። አልማዝ ተናዘዘች እውነቱን። ፖሊስ ጣቢያ ሂዳ አልማዝ እስከ ዛሬ ድረስ እያስጨነቀኝና እያስጣበበኝ የነበረው አቶ በኃይሉ ነው እንጂ እኔ አይደለሁም። እናም እገልሻለሁ፣ ቤተሰብሽን እጨርስብሻለሁ ሲለኝ ነው እንጂ አርፌ የተቀመጥኩት። እውነት እላችኋለሁኝ በፍጹም ሰላም እንደዚህ እንድትሰቃይ ወይም ደግሞ ቤሪን እንድትሰቃይ ፈልጌ አይደለም። ግን ቃልና በኃይሉ በጣም አረመኔና ጨካኝ ሰዎች ናቸው። እነሱ ናቸው እየዛቱ የኔን ነጻነት የያዙብኝ ብላ አለች። ምን? አዎ እውነት ለመናገር እስከ ዛሬ ድረስ ያስጨነቁኝና ያስጠበቡኝ እነሱ ናቸው። እባክህ መርማሪ፣ እኔ ምንም ጥፋት የለብኝም ብላ አልማዝ ተናዘዘች። አቶ በኃይሉ እንግዲህ ይህ ወንጀለኛና አረመኔ ሰላም ሂዳ ታውቃለህ፣ እስከ ዛሬ የእውነትም የእናቴ ወንድሜ ብዬ አምኜ ነበረ። አረ እንደው በባለፈው ራሱ ከቤት እስከምትወጣ ድረስ ያኔ ወጥተህ እንኳን ላንተ ሳስብ ነበረ ምን ይበላል ምን ይጠጣል ብዬ። አሁን ላይ ግን እውነት ለመናገር ለካስ እንደዚህ አረመኔና ጨካኝ ወንድም ነው ያለኝ። ከዚህ በኋላ እንዴን አይነት እህት በፍጹም የለህም፣ መቼም ቢሆን ሊኖርህ አይችልም እና ድጋሜ እህት አለኝ ብለህ እንዳታነሳ፣ እኔም ደግሞ በፍጹም እህት ልሆን አልችልም ብላ ተናገረችው። እንዲሁም ደግሞ ማተቧን ሳይቀር ወንድሜ አይደለህም ብላ በጠሰችው። እጅጉን ደነገጠ። እባክሽ እህቴ ይቅርታ አድርጊልኝ፣ እኔ እኮ ላንቺ ብዙ ነገር አድርጌልሻለሁኝ እና ልጅሽን ሳይቀር ይዤልሻለሁ በኋላ ነው እንጂ የሰጠሁብሽ ቢል እስኪ ንገረኝ፣ ታዲያ ልጄ ያለችው የት ናት? አሁን ያለችው ልጄ የት ናት? ትክክለኛዋ ልጄን እስኪ ንገረኝ ብላ አለችው። አይ እሱን መቼም ቢሆን አልነግርሽም፣ ምክንያቱም አንቺ ራስሽ ይቅርታ እስካላደረግሽልኝ ድረስ እኔ የምናገር አንድም መብት የለኝም፣ እናም አልነግርሽም ብሎ አላት። እንደዚያ ከሆነ አንተ ራስህ እስር ቤት ትበሰብሳታለህ፣ እኔ ሰላም አይደለሁም ከእስር ቤት ካሰጣሁ ብላ አለች። ቃልና እንዲሁም ቤሌን ፊት ለፊት ተፋጠጡ። ምን ነው እስከ ዛሬ ድረስ እንደዛ ስትደነፊ አልነበር እንዴ? እኔ ላይ እንደዛ መከራዬን ስታሳየ ነበር። እስኪ በይ ዛሬ ተናገሪ ቃል፣ የእውነት ያንቺ ክፋትና ያንቺስ አረመኔነት ይለያል። እኔ ምን አደረግኩሽ ነው? ሁለ ነገሬን ወስድሻል። የእውነቴን ነው ምልሽ፣ እናቴን አለሜን ነስተሻል። ግን ደግሞ አንቺ በዚህም እንኳ ልትጠግቢ አልቻልሽም። ሁልጊዜ የሚያስጨንቅሽ ሀብትና ንብረት ነው። ግን ደግሞ ከዚህ በኋላ አብቅቷል። አየሽ እኔ አሸንፍሻለሁ ብዬ ነበረ፣ አሸነፍኩሽ ብላ አለች። የቃል እናት ሰላምን ተንበርክካ እባክሽ ልጄን አስፈችልኝ፣ አውቃለሁ ልጄ በጣም ክፉና አረመኔ ሴት ናት፣ ግን ደግሞ ቢያንስ እባክሽም ብላ ብትላትም አይ በቃ ከዚህ በላይ እኔ ልጅ አይደለሁም። እናም ደግሞ እስከ ዛሬ በጣም ብዙ ነገር በድላኝ ይቅርታ አድርጌላታለሁ። በአሁኑ ግን መቼም ቢሆን ይቅርታ አላደርግላትም። እኔ እንደዛ ስትሰቃይ አዎ ሙታለች እያለች ስትለኝ የነበረችው እኮ እሷ ናት እንጂ እኔ አይደለሁም። ታዲያ የእውነት አሁን ማን ነው እስኪ ጥፋተኛው? እስኪ ንገሪኝ፣ ማን ነው ጥፋተኛው? ልጅሽ በጣም ክፉና አረመኔ ናት። እናም እኔ ላይ ላደረገችው ነገር በሙሉ ዋጋ ትከፍልበታለች ብላ አለች። ግን ደግሞ እንደዚህ ማድረግ የለብሽም እባክሽ ልለምንሽ ብላ ብትላትም አይ በቃ እስከ ዛሬ ለመንኩሽም ለመንሽኝም ሁሉንም ነገር እያደረግኩልሽ ነበር። ከዚህ በኋላ ግን ምንም ነገር አላደርግም፣ እስር ቤት ነው የምትበሰብሰው ብላ ጭራሽ ሰላምዬ አራስ ነብር ሁና መሰከረችባት። አዎ ይቺ እንድትበሰብስ እስር ቤት እፈልጋለሁኝ፣ ሁለ ነገሬን አጭበርብራለኝ፣ ልጄ ያልሆነችውን ልጅሽ ነኝ ብላ መታ ዲኤንኤ የውሸት ዲኤንኤ ሁሉ አሰርታለች።
አይደለም እሷ ሆስፒታሉ እንዲጠየቅልኝ እፈልጋለሁኝ ብላ ሁሉንም ነገር ገሃድና ይፋ አወጣችው፣ እምቡጭ አደረገችው። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደራ ድራማ እንደቀጠለ ይገኛል። በስተመጨረሻም ብሌንና ዳግም አልማዝን ሄደው እዛ ሰፈር የነበረችው ሌላ አልማዝ ናት እንጂ ትክክለኛዋ አልማዝ አይደለችም ብለው ሲሏቸው በጣም ደነገጠች። ቆይ እንዴት እንደዚህ ሊሆን ይችላል? እኔ እኮ በአይኔ በብረቱ አይቻታለሁኝ እና ዳግም እየዋሸሁ አይደለም ብላ ስትለው ታይ ምናልባት እኮ ተሳስተሽ ሊሆን ይችላል ብሎ ሲላት ቆይ ዳግም አንተ እንኳ አታምነኝም? እናንተም በቃ ሌላ ነገር አመንክ ማለት ነው። የእውነት በጣም ታሳፍራለህ ብላ አለችው። እኔ እኮ እያሳፍርኩሽ እኔ እኮ እንድታፍሪ ወይም ደግሞ ውሸትሽን ነው እያልኩኝ አይደለም ብሌኔ፣ ግን ደግሞ አሁን እኮ የራሴን ነገር ያኔ ይዣታለሁ አልኩሽ አይደለም እንዴ? የእውነቴን ነው ብሎ ሲል አይ በፍጹም እሷ አልሞተችም፣ አንተ የሞተች መስሎህ ነው እንጂ። ለማንኛውም ታዲያ ለምን እንደዚህ አናደርግም? የእውነት እንደዚህ ከተማመንሽ ብሎ ሲላት ምንድን እናድርግ እስኪ ሀሳብ ስጠኝ ብላ አለችው። በቃ ሳሚን እናናግር። ምን? አዎ የእውነቴን ነው፣ ሳሚን እናናግርና ከዛ ሁሉም ነገር ያበቃል። አይ እንደዛማ ሊሆን አይችልም። አዎ እንዴ ግን እኮ አንተና ሳሚ አትዋደዱም በፍጹም። ታዲያ እንዴት ነው ይሄንን ነገር እኔ ላደርግ የምችለው? ችግር የለውም ታውቂያለሽ፣ በእርግጥ እኔ እና እሱ በአንቺ ምክንያት አንግባባም። ምክንያቱም እሱ ሙጭጭ ስለሚል፣ ግን ደግሞ አንቺ ምርጫውን መርጠሽ እንኳ እሱ ግን በፍጹም ማረፍ አልቻለም። ስለዚህ እሱን ተይውና እኔ ራሴ አናግረዋለሁ ደውይለት ብሎ ስትደውልለት አላነሳለህ አያነሳም ብላ አለች። እስኪ ደጋግመሽ ደውይለት። በሌላ በኩል ሳሚ ቆይች ሴትዮ ምንድን ነው የፈለገችው? ጭራሽ ተይ ብያትም ትደውላለች እንዴ? አበዛችሁ። ቆይ አፈቀረች፣ አገባች፣ ትዳር ያዘች አይደለም እንዴ? በጣም ይገርማል። ለማንኛውም ግን ይቺ አረመኔና ጨካኝ የሆነች ልጅ በቃ እሷን መተው ነው ያለብኝ። ካልሆነ ግን ይህ ሰይጣን ይመጣና ሁሉንም ነገር አበላሸዋለሁኝ። ስለዚህ አርፌ ብቀመጥ ይሻለኛል ብሎ ዝም ሲል ድጋሜ ደወለችለት። እንዲሁም ቴክስት ስታደርግለት ሰተት ብሎ መጣ። ምንድን ነው የፈለግሽው? ምርጫሽን አከበርኩልሽ አይደለም እንዴ ብሎ ሲላት አይ እንደዛ እንኳ አይደለም። እና ታዲያ ምንድን ነው እስኪ ንገሪኝ አልገባኝም ብላ ስትል አይ የተፈጠረው ነገር አንድና አንድ ምን መሰለሽ? እሺ ምንድን ነው? ምክንያቱም አንድ ነገር እንድታደርግልኝ እፈልጋለሁ ብላ አለችው። ትሰምኛለሽ? አንቺና እኔ በፍጹም የምንጠያየቅ አይነት ሰዎች አይደለንም ብሌን እባክሽን ብሎ ሲላት ምን ነው ጥሩ ሰውና መልካም ሰው ትለኝ የለ እንዴ? ታዲያ ሰላም ሂዳ እጇን ልትሰጥ ነው ለፖሊስ? ምን? አዎ አልማዝን ገድያታለሁ እያለች መከራዋንና ስቃዋን እያየች ነው። ቃልና በኃይሉ ሆነው እየተጠቀሙባት ነው ያሉት። ታዲያ የእውነት ቢያንስ ብትወልድ አታደርስህም? እናትህ አትሆንም? ታዲያ እንድን ይሄንን ነገር አንተ ዝም የምትለው? እኔ እንዳልሞተች አውቃለሁ፣ ግን ደግሞ መኖሪያ ቤቷ ሂጄ የለችም ብለው ዋሹኝ፣ ግን ደግሞ በደንብ ነው የማውቀው ብላ አለች። እውነትሽን ነው? አዎ። ከዛም በኋላ አይ በቃ እኔ ምንም ነገር አላውቅም ብሎ አርፎ ሲሄድ እንደ አጋጣሚ ዳግም መጣና እስኪ ለአንድ ቀን እንኳ ጠባችንን እንተወው። እርግጥ ነው አንተም ቤሊንን ታፈቅራታለህ፣ እኔም ደግሞ ከሚባለው በላይ አፈቅራታለሁ። ግን እኔ በግድ አይደለም፣ ማለትም እስከ መረጠችኝ እስከ አፈቀረችኝ ድረስ አብሬ እኖራለሁ። ግን ደግሞ አልፈልግህም፣ ሂድ፣ ሰሚን ነው የምወደውና የማፈቅረው ብላ ካለችኝ እመነኝ ምንም ሳላንገራግር ላንተ ተውልሃለሁ። ምርጫውን ለምንድን ነው ለሷ የማትተውላት? አሁን ግን እንደ ወንድማማቾች እንሆንና እባክህን አንዲት የተዳከመች ነፍስ እናድን። ሰላም በጣም ተጨንቃለች። እውነቴን ነው ምልህ እና እባክህን እያለ ሲለምነው ችግር የለውም በቃ መጣሁኝ ብሎ ተስማማ። አልማዝ በህይወት አለች፣ ግን ደግሞ በጣም አስቸጋሪ ሁኔታ ውስጥ ነው ያለችው። ማለትም በኃይሉ በጣም እየተከታተላት ነው።
ብሎ ሲል አታስብ፣ አሁን እንደምንም ብለን እሷን ይዘን መሄድ ያለብን ሰላም ጋር ነው ብላ አለች። ቃል እንደዛ ቤቱን ቆልፋባት ተረጋጊ እያለች ብትላትም ሰላም እንኳ ምን ነው አንቺ ለእሷ እያገሽ ነው እንዴ? እንደዛ አይደለም እናቷ ቤት ዳ ነው እንጂ ሌላ የት ሊሆን ይችላል? ስለዚህ ተረጋጊና እንጠብቃት ቃል፣ ወይስ ደግሞ በሩን ለመስበር እያልሽ ነው ብላ አለቻት። ከዛ እዩልሽ አውቃ እንደቆለፈችው ቆይ ስልክ ልደውልና ላሰማሽ ብላ ስትደውልላት ስልኩን አነሳች። ከዛም በኋላ ምንድን ነው ብላ ስትላት ለምንድን ነው ቤቱን የቆለፍሽው ብላ አለኛለሽ። አውቄ ነው የቆለፍኩት እንዳትወጪ፣ ይህንን አረመኔና ጨካኝ ማንነትሽን ለሰላም ካላሳየሁ እኔ ደግሞ ቤሊን አይደለሁም እና መናገር ያለብሽን ነገር ተናገር እያለች ስትል ሰላም ሰማች። ምን እያልሽ ነው ብሌን? እናውቀሽ ነው የዘጋሽው? እኔ ግን ላንቺ እየተከራከርኩኝ ነበር ብላ ስትላት ወይኔ ሰላም ሰምታለች እኮ በቃ በቃልኝ ብላ አለች። አይ እንደዛማ ሊሆንም ላይሆንም ይችላል፣ ተረጋጊ። እዩልሽ እውነት ነው እኔ ነኝ የቆለፍኩት፣ ግን ደግሞ አለኝ ምክንያት ብላ አለች። ምን? አዎ ምክንያቱን ብነግሪሽ ስለማታምኘኝ ባሳይሽ ይሻለኛል። እናም እባክሽ በተቻለሽ አቅም ብትረጋጊና እኔም ብታዳምጭኝ ደስ ይለኛል እባክሽን ብላ አለች። እንደዛ ከሆነ እንጠብቅሻለን ምንም ችግር የለውም ብላ ስትል እስኪ ንገሪኝ ምን አለችሽ? ተረዳሻት? እባክሽ ቃል አሁን ተረጋጊና እሷን እንጠብቃት፣ የምትለውን ነገር በሙሉ እንስማት ብላ አለች። በጣም ጥሩ እንደዛ ከሆነማ የእውነትም እንታገሳለን ብላ ዝም ብላ ስትቀመጥ፣ እሷ ግን አሁንም በሩን ለመሰባበርና ለመገንጠል ስትሞክር ጠበቃው አንቺ ሴትዮ አብደሻል እንዴ? ሞከርሽው እኮ ምን ነው እስካሁን ልውጣ እያልክ እንደዚህ ስታሟርት አልነበር እንዴ? አሁን ደግሞ ልጅቷ የምታሳየን ነገር ካለ ጣት ብዬ ነው እንጂ እኮ ሌላ አይደለም ብሎ አላት። ምን? አዎ የእውነቴን ነው፣ ብጠብቃት ምንም አይደለም፣ ደግሞም ምንም ነገር አይፈጠርም። ስለዚህ እባክህን ምንም ነገር እንድትይ አልፈልግም። እንደውም ከሰላም ጋር እኮ በጣም ብዙ ጊዜ ካወራና ከተጫወትን፣ ስለዚህ እንደምንም ብዬ ማውራት አለብን ብሎ ከሰላም ጋር ወሬያቸውን ቀጠሉ። አልማዝን አፈላልገው ሳሚ እጅ ከፍንጅ ያዛት። ቆይ እናንተ ሰዎች ለምንድን ነው ከህይወቴ የማትወጡት ብላ አለች። ምን? አዎ እኔ ሁሉንም ነገር ትቸዋለሁ። ትሰሚኛለሽ? ባንቺ ምክንያት የአንዲት ሚስኪንና ደሃ ህይወት ስትበላሽ እንደዚህ ምታያለሽ? እንዴት ሳስቻለሽ? ቆይ የእውነት አንቺ አልማዝ አሁን አንቺ ልጅ አለኝ ቤተሰብ አለኝ ትየለ እንዴ? እና ታዲያ ይሄ ሁሉ የበኃይሉ ስራ ነው እንጂ የኔ ስራ ነው እንዴ ብላ ስትል አይ ያም ይሁን ይህ አንቺ ራሱ እጅሽ ያለበት፣ የእውነት በጣም ተሳፍሬያለሽ። ለማንኛውም ግን ላደረግሽው ነገርና ላደረግሽው ወንጀል ዋጋሽን ትከፍያለሽ ብላ አለቻት። ስለምን ነገር? ስለ ሁሉም ነገር። አሁን ሄደሽ ቀጥ ብለሽ በህይወት አለሁ እጅሽን አሰጭም፣ የዚህ ሁሉ መንስኤ ደግሞ ቃልና በኃይሉ ናቸው ብለሽ ትመሰክሪያለሽ ብላ አለቻት። በኃይሉ ሽጉጡን ሲያወጣ እህቱን ጭንቅላቱን በትኖ ጣለላት። እንዲሁም ቃልና በኃይሉ በቁጥጥር ስር ውለው ከርቸሌ ገቡ። ሁሉም ነገር አበቃ። ቃል እና በኃይሉ ታሰሩ።